እንኳን ለሰማዕቷ ለቅድስት አርሴማ ወርሃዊ የመታሰቢያ በዓሏ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት አርሴማን ገድል እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የቅድስት አርሴማን የገድል ዜና እንጀምራለን። ጸሎቷ፣ በረከቷ፣ አማላጅነቷ ከአንድነት ልጆች ጋር ለዘላለሙ ይኖር አሜን። ቡሩክት ቅድስት አርሴማ ለነዚህ ቅዱሳን ቡሩካን መስተጋድላን ሰማዕት በእንቅልፍ ጊዜ ያየሁትን ታላቅ ራእይ ነግራችሁ ዘንድ ስሙኝ አለቻቸው። በአንዲት ዕለትም ክንፋቸውን ዘርግተው በእግዚአብሔር መንበር ፊት የሚቆሙ እልፍ አእላፋት የብዙ መላእክት ወደኔ መጡ። የጌትነት ምስጋና ሰማይና ምድርን የመላ ፍጹም አሸናፊ እግዚአብሔር ቅዱስ 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 እያሉ ይጮኹ ነበር። በቀኝና በግራ ሆነው በፊቱ ይሰግዳሉ። በየወገናቸውና በየማህበራቸው ንጹሕና ብሩህ በሆነ በልዑል መንበሩ ለሚኖር ጮኸው ያመሰግናሉ። እርሱን ብርሃናት ይጋርዱታል። የከፍታውና የክብሩ ነገር አይነገርም። ደስተኞች የሆኑ የብዙ መላእክትና ቁጥር የሌላቸው የመናብርት ሰረገላዎች በመንበሩ ዙሪያ በክብር ይዞሩታል። ባየሁት ልክ ግን እናገር ዘንድ በደካማ አንደበቴ አልችልም። የሰውን ልብ የሚሰልብ ከመላእክት ቃል የሚወጣው ዜማ ለመስማት እጹብ ድንቅ ነውና ለእግዚአብሔር ፈጣሪያቸው በፍርሃትና በመንቀጥቀጥ ሲሰግዱለት የክንፋቸው ቀለም ዓይንን ያንጸባርቃል። ይህንን ሁሉ ባየሁ ጊዜ ግን ጆሮዬ ለመስማት አልቻለም፣ ዓይኖቼም አልተከፈቱም፣ የቆምኩበትን አላውቀውም። መላእክትም በነፋስ ፊት እንዳለ እንደ ቅጠልና እንደ ሳር በፊቴ ይንቀሳቀሱ ነበር። በመጀመሪያ እንደነገርኳቸው ሩጫቸውም ከነፋስ ይፈጥን ነበር። ከዚህ በኋላ ከእግዚአብሔር ከክብሩ ዙፋን ፊት ከሚቆሙት አንዱ ወደ እኔ ተላከ። በቀኝም ቆመ፣ እንደ ድንኳን በጥላው ስር ሸሸገኝ። የሕይወት እንጀራንም ሰጠኝ፣ የድህነትንም ጽዋ ጠጣኝ። ያን ጊዜ ሥጋዬ ወደ ምድር ወረደ፣ በላይም ነፍሴ ተመለሰች። ከእንቅልፍ እንደሚነቃና የወይን ጠጅ ጠጥቶ ስካሩ እንደተወው ሰው ነቃው። ያ ወንጀለኛና አመፀኛ ንጉሥ ታስረው ወዳሉት ይህች የተረገመች ሴት ውሰዷት ሲል የተናገረውን ቃል ሰማው። ያን ጊዜ ጸለይኩና አንድ ጊዜ እግዚአብሔርን ለመንኩት፣ በሰጠኝ ችሎታ መከራውን እሸከም ዘንድ የተዘጋጀሁ እንዲያደርገኝ። ዳግመኛም እንደ ወፍ በርሬ ከገደል አመልጥ ዘንድ ጌታዬን ለመንኩት። እነሆ ኮብልዬ በራቅሁ በምድረ በዳ በኖሩ እንደ አውሎ ነፋስ ነፍሴን ልብ ከሚያሳጣት የሚያድነኝን እታመነዋለሁና። ሶስተኛም መፈጸሙን ብደክም ጠላቶቼ ሁሉ እንዳይዘባበቱብኝ ፈጣሪዬን ለመንኩት። ከሰይጣን ጠብና ከክፉዎች አጋንንት ድን ዘንድ እንዲጸልዩልኝ መላእክት ሚካኤልና ገብርኤልን ለመንኳቸው። ለይቅርታ ተዘጋጅተው ካየዋቸው የምህረት መላእክት ረድኤትንና ኃይልን ይልክልኝ ዘንድ። ያን ጊዜም ስለኔ ጸለዩ፣ ነፍሴንም እጅ ነሷት። እኔም ስላየሁት ሁሉ አደነቀው። እነዚህም ቅዱሳን ሰማዕት ነገሯን ሁሉ፣ የአንደበቷን መጣፈጥ፣ የአፏን ቅልጥፍና፣ ማርማር የሚሉ የቃሎቿን ጣፋጭነት ሰሙ። በደም ግባትና በውበት በዓለም ውስጥ በዚያ ዘመን እርሷን የሚመስል የለምና። እነዚያም ቅዱሳን ሰማዕት ብጽሕት ቅድስት አርሴማ ለሕይወትና ለድህነት የሚሆን መልካም ዜናዋን ስለነገረቻቸው ፈጽመው ሲደሰቱ አደሩ። በነጋም ጊዜ ንጉሡ በፍርዱ ዙፋን ተቀምጦ እነዚያን ቅዱሳን ሰማዕት ያመጧቸው ዘንድ አዘዘ።
ያን ጊዜም ወደ እርሱ መጥተው በንጉሱ ፊት ቆሙ። ንጉሱ ድርጣድስም እናንተ ከወዴት ናችሁ? ከአማልክቶች የምታመልኩት ምንድነው? ዘመዳችሁስ ማን ነው? አላቸው። እነዚህም ቅዱሳን ሰማዕትን መለሱለት፣ እንዲህም አሉት፣ አምላካችን ክርስቶስ ነው፣ ዘመዶቻችንም የክርስቲያን ወገኖች ናቸው። ንጉሱም ዓለምን ለያዙ ታላላቅ አማልክቶቼ አትሰግዱምን? እንደ ሕጌስ መሥዋዕትን አትሰውላቸውምን? አላቸው። ቅዱሳን ሰማዕትን መልሰው ለንጉሱ ልዩ ለሆኑ አማልክትና የብልሃተኛ እጅ ሥራ ለሆኑ ለእንጨቶችና ለድንጋዮች አንሰግድም፣ መሥዋዕትም አንሰዋላቸውም አሉ። ለእኛ ግን በፍርሃትና በመንቀጥቀጥ የምንሰግድለት፣ መሥዋዕት የምንሰዋለት ንጹሕ ቁርባን መንፈሳዊ ዕጣን ከከንፈራችን ቃል ጋር የምናቀርብለት አምላካችንና ፈጣሪያችን ኢየሱስ ክርስቶስ አለን። ዳግመኛም ወንጀለኛ ሆይ በእጅህ ሥጋችንን እንሰዋለን፣ እግዚአብሔር ሥጋህን አንጻልኝ እንጂ መሥዋዕትንና ቁርባንን አልወድም ብሏልና። ንጉሡም መለሰ፣ በልባችሁ ብርታትና በጥበባችሁ ከእጅ የምታመልጡና ከፍርድ የምትድኑ አይምሰላችሁ አላቸው። ነገር ግን በእጅ ትሰቃያላችሁ አላቸው። ኃይለኞችና ብርቶች ለሆኑ ጣቶቼ ካልሰገዳችሁና ያዘዝኳችሁን ካላደረጋችሁ ሥጋችሁን በትንሽ በትንሽ እቆራርጠዋለሁና። ቅዱሳን ሰማዕትም መለሱ፣ በሚያስፈራ ቃልህና በቅጣትህ የምንፈራ አምላካችን ኢየሱስ ክርስቶስን የምንክደው አይደለም። መልካምንና ክፉን የማያውቁ ሕፃናት እንኳ የሞት ቀን አይፈሯትም። እኛ ግን የሞትን ምሕረቷንና የዓለም ጣፋጭነቷን ስናውቅ የሁላችን ቤዛ ስለሆነው ስለ አምላካችን ስለ ኢየሱስ ክርስቶስ ስም ነፍሳችን እንሰጥ ዘንድ መጣን አሉት። ንጉሡም ያን ጊዜ ተቆጥቶ አማካሪዎቹንና ሰራዊቱን እነዚህ አመፀኞች ሰዎች መቅጣት የሚያስቀድም ማን ነው? አለ። ከነሱም አንዱ ይህች ሴት መቀጣትን ትቅደም፣ ክፋትን የምታስተምራቸው እርሷ ናት አለ። ዳግመኛም ከንጉሡ አማካሪዎች በግራ ካሉት አንዱ ተነስቶ እንዲህ አለ፣ የሴቶች ልብ ደካማ ነውና ጎልማሶች ወንዶች በጽኑ ቅጣት ሲቀጡ ባየች ጊዜ ከቅጣቱ ብዛት የተነሳ ትፈራለች፣ ትንቀጠቀጣለች፣ ለጣዖቶቻችንም ትሰግዳለች፣ ለንጉሳችንም ትታዘዛለች። ነገር ግን ብርቱ የሆነ ቅጣታቸውን ሳታይ ቀድማ ብትቀጣ መልካም የሆነውን የመልኳን ውበት በከንቱ እናጠፋለን። እነዚህን ጎልማሶች ወንዶች ግን በብርቱ ቅጣት እንቅጣቸው፣ ከላያቸው የተራቡ አራዊትን እንስደድባቸው አለ። ያን ጊዜ ይህ ምክር ንጉሡን ደስ አሰኘው። በምድር ስፋት ግንድ እንዲተክሉና እያንዳንዳቸው በተተከለው ግንድ ወደ ኋላ እንዲያስሯቸው ክፉ አውሬዎችን በላያቸው እንዲሰዱባቸው አዘዘ። እነዚህም ቅዱሳን ሰማዕት በሰሙ ጊዜ ወደ ቡሩክት ቅድስት አርሴማ ተመልሰው በመንግሥተ ሰማያት የሰርጋችን ቀን ፈጽሞ ደርሷልና ጸልይልን አሏት። የእኛን ሰማዕትነት ስላስቀደሙ ፈጽሞ ደስ ብሎናል። እንደ እኛ ለምንሞት አሁንም አንቺ በርቺ፣ ከኛ ይልቅ አንቺ ጨካኝ ነሽ። የታመንሽው አምላካችንና መድኃኒታችን ኢየሱስ ክርስቶስ ኃይልንና ብርታትን ይሰጥሻልና ጭኖቻችንን ይሰብሩና አጥንቶቻችንን ይቀጠቅጡ ዘንድ ክፉ አውሬዎች በእኛ ላይ በወጡ ጊዜ ፈጽሞ አያስፈሩሽም። ሆዳችንን ሰንጥቀው አንጀታችን ሲጎትቱ አካላችን ሲበታትኑ ባየሽ ጊዜ ልብሽ አይደንግጥ። በጌታችን በኢየሱስ ክርስቶስ በማመን በርቺ እንጂ። ቡሩክት ቅድስት አርሴማ መልሳ የቅዱሳን ሰማዕትን የተናቀችና ደካማ አገልጋያችሁን በጸሎታችሁ አስቡኝ አለቻቸው። እኔ ግን ከዚህ ወንጀለኛ ንጉሥ አስፈሪነት የተነሳ አልፈራም አልደነግጥምም። በመንግሥተ ሰማያት በአንድነት ይሰባስበን ዘንድ እግዚአብሔር አምላኬን ተስፋ አደርገዋለሁ።
እናንተ ጌቶች ግን ጌታን በትዕግስታችሁ ነፍሳችሁን ትገዛላችሁ ያለውን ቃል ተስፋ አድርጉት። ዳግመኛም ሥጋችሁን የሚገድሉትን አትፍሯቸው። ነፍሳችሁን መግደል ግን የሚችል የለም። ነገር ግን ነፍስንና ሥጋን በገሃነም ውስጥ በአንድነት ማጥፋትን የሚችለውን ፍሩ። እኔም እርሱን ፍሩት፣ ወደ እርሱም ተማጸኑ እላችኋለሁ። ዛሬ ለነዚህ ከሃዲዎች ሥጋችን እንሰጣለን፣ የራሳችን ጠጉሮች የተቆጠሩ ናቸው ያለውን አስቡ። ከእናንተም የሚጠፋ የለም። ሥጋችሁን ቆርጠው ይበትኑ፣ አጥንቶቻችሁን በምድር አውሬዎች ቢያደቅ ልባችሁን አያሳዝናችሁ። ረድኤቱን ይልክላችኋል እንጂ በከንቱ በአውሬዎች ጥርስ እንደማያጠፋችሁ እኔ አምናለሁና። እንግዲህ ነቢዩ ዳንኤል በአንበሶች ጉድጓድ እንደጣሉት እግዚአብሔር ግን እንዳዳነው አንበሶችም እንደሰገዱለት የእግሩንም ትቢያ እንደላሱ አስቡ። ዳግመኛ ለአናንያ፣ ለአዛርያ፣ ለሚሳኤል ያደረገውን ድንቁን አስቡ። ወደ እሳት ምድጃ በጣሏቸው ጊዜ አድኗቸዋልና። በድንጋዮችም በሚደበድቧቸው ጊዜ ስለ ጌታችን ኢየሱስ ክርስቶስ የሚናገረውን የትንቢት ቃል እስኪፈጸም ድረስ ኤርምያስን እንዳዳነው አስቡ። ቢገድሏችሁም የሞት ምሬቷ አያስፈራችሁ። የማያልቀውንና የማይጠፋውን የዘላለም ክብር ትቀበሉ ዘንድ ከሞት የሚያመልጥ ሥጋ የለም። ስለ ክርስቶስ ምስክርነት መሞት ግን ይበልጣል ይሻላልም። እነዚህም ቅዱሳን በሰሙ ጊዜ አደነቁ። የብጽዕት ቅድስት አርሴማን ቃል በመስማት በእምነት ላይ እምነትን ጨመሩ። ቡሩክት ሆይ ብለው ተሰናበቷት፣ እርሷም ተሰናበተቻቸው። ወታደሮች የግንግሪት አስረው ወሰዷቸው። ይህች ብጽዕት ቅድስት አርሴማን ግን በማይቋረጥ ጠንካራ ማሰሪያ አስረው ረጅም በሆነ ትልቅ ተራራ ላይ ያኖሯት ዘንድ አዘዘ። የቅዱሳኑን ሰማዕት ሁሉ ሞት ታይ ዘንድ በአውሬዎች አፍ የሚጠፉ መስሏቸዋልና። ያን ጊዜ እነዚህን አውሬዎች ከጉድጓዳቸው አወጧቸው። እነሱም አንበሶች፣ ነብሮች፣ ድብና ጊንጦች ናቸው። ከብረት ማሰሪያቸውን ፈቷቸው። ነገር ግን ወደ ቅዱሳን ሰማዕት አልቀረቡም። የብረቱን አጥር እየሰባበሩ ወደ ዱር ሸሹ እንጂ። ከቅዱሳን ሰማዕት እግር በታች የሰገዱ ነበሩ። የእግራቸውን ትቢያ የላሱ ነበሩ። ከጫማቸውም ስር የተኙ ነበሩ። የቅዱሳኑን ሰውነት በጅራታቸው የዳሰሱ ነበሩ። መዓዛቸውንም ያሸትቱ ነበር። ወታደሮችን ባዩ ጊዜ ፈጽመው አደነቁ። የእነዚህን ምትሃተኞች ሰዎች ምትሃት እዩ ይሉ ነበር። ይነቁ ዘንድም የአውሬዎችን ራስ ነቀነቁ። በነቁ ጊዜም የእግራቸውን ትቢያ ላሱ። ከወታደሮችም አንዱ እንደዚህ ያሉ ምትሃተኞች አላየሁም፣ የምድር አውሬዎች የሚሰሟቸው ከዚህ ለምን አመጣችኋቸው? ባገኛችሁት ቦታ በገደላችኋቸው ነበር አለ። ስለ እነዚህ ቅዱሳን ንጉሥና ወታደሮቹ ታወኩ፣ የሚያደርጓቸውን አጥተዋልና። ከወታደሮቹም አንዱ ይህችን ምትሃተኛ ሴት እንግደላት፣ መመኪያቸው እርሷ ናትና አለ። ከንጉሡ አማካሪዎች ሁለተኛው በጥልቅ ጉድጓድ ውስጥ እሳትን እናንድድና በእሳቱ ምድጃ እናስገባቸው፣ መርዛቸው ይጠፋ ዘንድ መድኃኒታቸውን የሚሽር ዘንድ ያን ጊዜ እንደ አመድ ከዚያ ያራሉ። የትቢያቸው ዱካም እንዳይገኝ አመዳቸው በነፋስ ይበተናል አለ። ከዚህ በኋላ ይህ ምክር ንጉሡን ደስ አሰኘው። ከማሰሪያቸው ፈተው ኃይለኞች አውሬዎችን አመጡ። አውሬዎችንም በፈቷቸው ጊዜ እንደ ዋለ ያዘለው ንጉሡን ከመንግስቱ ዙፋን እስኪወድቅ ድረስ ወጉት። ሰራዊቱ ሁሉ ታወኩ። ሲጋፉም ከወታደሮቹ 300 ሞቱ። እነዚያ ቅዱሳን ሰማዕት ግን የፊጥኝ ታስረው ነበር። ብጽዕት ቅድስት አርሴማም የሃይማኖታቸውን ኃይልና ስነ ምግባራቸው እንዳይደክም ስለ እነርሱ ትጸልይ ነበር።
ከድንጋጤም ብዛት የተነሳ ወደ ሰገነት ወጣ። የሰገነቱንም በር ዘጋ። ወደ አዳራሹም የአውሬዎችና የእሪያዎች መንጋ እንዳይገቡ በሮቹን ይጠብቁ ዘንድ ወታደሮችን አዘዛቸው። ዳግመኛም የተፈቱትን አውሬዎች እንዲያስሯቸውና ወደ ማደሪያቸው እንዲመልሷቸው አዘዘ። አውሬዎቹ ግን በግርግሩ የሞቱትን የወታደሮችን ሥጋ እየበሉ ወደ ማደሪያቸው መግባትን እምቢ አሉ። ከጠገቡ በኋላ ወደ ቡሩክትና ቅድስት አርሴማ ሄዱ። እርሷንም እጅ ነሱ። ጆሮአቸውን እያዘነበሉ ጅራታቸውን እያወዛወዙ የእግሯን ትቢያ ይልሱ ጀመር። እርስ በርሳቸውም ይጋፉ ነበር። ከብጽዕት ቅድስት አርሴማ እግር በታች ወድቁ ነበር። እርሷም ሁለመናቸውን ትዳስሳለች፣ እንደ በጎችም ትጠብቃቸው ነበር። በፊቷ በኋላዋ ይጫወታሉ። ሲመሽ ወደ ማደሪያቸው ትልካቸው ነበር። ያ ከሃዲ ንጉሥ ግን እንደዚህ ስታደርግ በዓይኖቹ ያያት ነበር፣ ጥርሶቹንም ያፋጭ ነበር። ብጽዕት ቅድስት አርሴማ ይህ ምትሃትሽ ከእጅ አያድንሽም ይላት ነበር። ዳግመኛም እነዚህ ቅዱሳን ሰማዕት ይይዟቸውና ወደ እስር ቤት ይጨምሯቸው ዘንድ ቅድስት አርሴማን ግን እስኪነጋ የሚገድልበትን እስከሚመክር ድረስ ይጠብቋት ዘንድ አዘዘ። ጠዋትም ጥልቅ ጉድጓድ እንዲቆፍሩ በስሩም እሳት እንዲያነዱ ጥልቅ ጉድጓድ ለየብቻቸው ተቆፍሮ በላዩም ሙጫ፣ ዲን፣ የአደሮ ማር፣ ቅጥራን፣ ቅንጭብ፣ ሰሊጥና አረር እንዲጨምሩ አዘዘ። በምድጃ ውስጥ እንዳለ ወናፍ ብዙ የሆነ እንደ ብረት ቀጥቃጭ ምድጃ ፍላቱ እስኪወጣ ድረስ በመዶሻና በመምቻ እንደሚመቱት እንደ ክረምት ነጎድጓድ ፍላቱ ይሰማ ነበር። በሚያቃጥል እሳት ያለውን የብጽዕት ቅድስት አርሴማን ቅጣት እንዲያዩ ከእስር ቤት እነዚህን ቅዱሳን ሰማዕት ያወጧቸው ዘንድ አዘዘ። ወታደሮች በንጉሡ ፊት አቆሟት። ቅድስት አርሴማም ሰነፍ ንጉሥ ሆይ የክርስቶስ ወታደሮች የሆኑትን የቅዱሳን ሰማዕት ሥጋቸውን እንዲበሉ ባዘዝካቸው አውሬዎች ትናንትና የተደረገውን ድንቅ ተአምር አላየህምን? አለችው። ንጉሡም መለሰ፣ በምትሃትሽ ብዛት ትናንት በላዬ ላይ እንደተዘባበትሽብኝ አይምሰልሽ አላት። ብጽዕት ቅድስት አርሴማን ዛሬ ግን በእሳት አቃጥልሻለሁ፣ መርዝሽ እስኪጠፋና የምትሃትሽ ዙሪያ እስከሚሻር ድረስ በእሳት ምድጃ ውስጥ እንዳለ አመድና በነፋስ ፊት እንዳለ ትቢያ እንደምትሆኚ ሥጋሽን አጠፋለሁ። እስኪ ሊያድንሽ የሚችለውን አያለሁ አላት። ብሩክት ቅድስት አርሴማ መለሰች፣ ልብ የሌለ ሰነፍ ሆይ ስለ ስንፍና ብዛት በአምላኬ በኢየሱስ ክርስቶስ ኃይል ነገር በላይ ላይ እዘብትብሃለሁ። አምላኬ መድኃኒቴ፣ ኃይሌ፣ ጸጋዬ፣ መጠጊያዬ፣ ቤቴ ስለሆነ በሰማዕትነትና በገድል ካንተ በላይ ያደርገኛል አለችው። እነዚህም ቅዱሳን ሰማዕት ስለ ገድላቸው ክብር በሰማያዊ ጌታቸው ዘንድ ከአንተ ይልቅ ይከብራሉ። አንተ የአይን ትዕቢተኛና የልብ ስስታም ሆንክ። አንተ ተከራካሪያቸውን ቅጣታቸውን ባበዛው ልክ በመንግሥተ ሰማያት የክብር አክሊል ለነሱ ተዘጋጅቶላቸዋልና። ዳግመኛ በተንኮል ነገር ብሩክት ቅድስት አርሴማን እነሆ ካዘጋጀሁላችሁ ብዙ ቅጣትና መከራ ተዋቸው ዘንድ ለአማልክቶች እንድትሰዊ አላት። እኔም ለአንቺ መልካም ነገርን አደርግልሻለሁ፣ በመንግሥቴም አዳራሽ ንግሥት ትሆኛለሽ አላት። ቅድስት አርሴማ መለሰች፣ የቅዱሳን ሰማዕታት የአሸናፊዎች መስተጋድላን ርስትን የማታይ በኋለኛው ዘመን ከሲኦል ጥልቅ በታች የምትወድቅ የተሰደብህ ርኩስ ሆይ በቤትህ ውስጥ እንደ ልጆች የምትመገባቸው የምድር አውሬዎች በመፍራት ወደ ሰገነት ላይ እንዴት ወጣህ አለችው። የሰው ልጅ ይኸውም ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከኃይል ጋራ በደመና ሰማይ በግርማው በሚመጣበት ጊዜ እንዴት ትሆን?
መብረቆችና ነጎድጓዶች እሱን በጌትነት ሲመጣ ለመቀበል ይጨነቃሉ። ቁጥር የሌላቸው የብዙ መላእክትና የመላእክት አለቆች ይሰግዱለታል። በመላእክት አለቃ በሚካኤል ቃል ትእዛዝ በእሳት ደመና ከእግዚአብሔር ዘንድ በሆነ በመለከት ድምፅ በሚወርድ ጊዜ ከቃሉ የተነሳ እየተንቀጠቀጡ ይሰግዱለታል። በመጀመሪያ የመለከት ጩኸት ትቢያና አመድ የሆኑ አጥንቶች ሁሉ ይሰበሰባሉ። በሁለተኛ የቀንደ መለከት ጩኸት አጥንቶች ከስጋ ጋር ይጋጠማሉ፣ ወደ ቀድሞ ቦታቸው ይመለሳሉ። ከአራቱም ማዕዘን ሙታን ይሰበሰባሉ። የሰማያትና የምድር በሮች ይከፈታሉ፣ ስጋ ከአጥንት ጋር ይገጣጠማል። በሶስተኛው የመለከት ጩኸት እንደ አይን ጥቅሻ ከእንቅልፍ እንደ መንቃት ሙታን ይነሳሉ። እንዳንተ ያሉ ዝንጎች ግን ያዝናሉ፣ የማይጠቅማቸውን ያለቅሳሉ፣ ወደ ገሃነም እሳትም ይወርዳሉ። በፈጠረላቸው ሕግና ሥርዓት የታመኑትን ግን የዘላለም ሕይወትን በትንሣኤ ይነሳሉ። አንተ ግን በዚያ ጊዜ ወዴት ታመልጣለህ? ወዴትስ ትሸሻለህ? በማንስ ትማጸናለህ? በእንጨት ነው ወይስ በድንጋይ? በዚች በምታስፈራና በምታስደነግጥ ዕለት የሚረዳህ ማን ነው? በቤት ውስጥ በሥጋና በአጥንት ያሳደግካቸውን አውሬዎች የፈራ አንተ ግን በታላቅ ግርማ ባያቸው ጊዜ በልብ ውስጥ ስላለው ፍርሃት በችኮላ ፈግፍገህ ወደ ሰገነትም ሄድክ። ያን ጊዜ ብሩክት እናታችን ቅድስት አርሴማን አፏን ይጸፏት ዘንድ አዘዘ። በሰማያት ስላለው ቅጣት አስፈርታና አስደንግጣ ታላቅ ነገርን ያለ ፍርሃት ንጉሱን ተናግረዋለችና። የጥፋት ልጅ የይሁዳን ዕድል ያደለው ካሉት አንዱ ተነስቶ አፏን መታት። ከሚጣፍጡ ከንፈሮቿና መልካም መዓዛ ካላቸው አፍንጫዎቿ ደም ፈሰሰ። ከቡሩክት ቅድስት አርሴማ መስተጋድልት የፈሰሰው ደም ከራሷ እስከ እግሯ ድረስ ተንጠባጠበ። ዳግመኛም ንጉሱ እንደዚህ የምተውሽ አይደለም፣ የማይጠቅምሽንና በዓይንሽ ያላየሽውን የሙታንን ትንሣኤ ተስፋ ስታደርጊ ስጋሽን በእሳት አቃጥለዋለሁ እንጂ አላት። የሙታንን መኖሪያ ቦታ ይነግረን ዘንድ እስከ ዛሬ ድረስ ከዘመዶችሽ ከሞተ በኋላ የተነሳውን እስኪያሳይን፣ እኛ ግን ሙታን ነፍሳቸው ከስጋቸው ከወጣ በኋላ ወደ መሬትነታቸው እንደሚመለሱ ስጋቸውም ትቢያ እንደሚሆን እናያቸዋለን። አንቺ ግን ምንም የማይጠቅምሽን ይህንን ታመንሽ፣ በምድር ላይ ስጋሽ ሳይደሰት በከንቱ ትጠፊ ዘንድ ወደድሽ። ቡሩክት አርሴማ መለሰችለት እንዲህም አለች። ፊቷን በጥፊ ወደ መታት ወደዚያ ወንጀለኛ ላይ በእጇ ጣቶች በትምህርተ መስቀል ያማተበች። ፊቷን በጥፊ የመታት ያ ወንጀለኛ ሕያው እንደሆነ ወደ ሲኦል ይወርድ ዘንድ ምድርም አፏን ትከፍትና እንደ ዳታንና እንደ አቤሮን ተውጠው ዘንድ ወደ ፈጣሪዋ ለመነች። እንደ ብጽዕት አርሴማ ቃልም ሆነ። በሰጠመበትም ላይ ዘጋችው። ቅድስት አርሴማ ያደረገችውን ተአምር ወታደሮች አዩ፣ ይሸሹም አሉ። ንጉሱም ይሸሽ ዘንድ ከዙፋኑ ተነሳ። ያን ጊዜ ቡሩክት ቅድስት አርሴማ ፈገግ አለች። ቅዱሳን ሰማዕትም ስለ እርሷ ተደሰቱ፣ መላእክት በላይዋ ሲከቧት አይተዋልና። ንጉሱም አዘነ። በችግረኞች ጦማዳሪዎች በገሊላውያን ሁልጊዜ በምትሰድበኝ በዚያች ክፉ ባሪያ አፍ ዘንድ መዘባበቻ ሆንኩ። ንጉሱ አለቀሰ አዘነም። ከመንግስት እጅ እንዳያመልጡኝ ምን ላድርግ? በምንስ ቅጣት ቀጥቼ ልጨርሳቸው አለ። ቡሩክት ቅድስት አርሴማም በኋለኛው ዘመን ተስፋ የምታደርግ ከሆንክ የሙታንን ትንሣኤ ተስፋ በመታመን ነበር። እግዚአብሔር ስለኛ ይበቀልሃል፣
የአጋንንት ማደሪያ ያደርግሃል። እንደ ጅብ በራስህ ስጋን እስከምትበላ ድረስ ያሳብድሃል። መልክህና ምሳሌህን ይለውጣል። እንደ በረሃ እሪያ ትሆናለህ። የምትናገረውንም አታውቅም። የርኩሳን አጋንንት የእግራቸው መርገጫ ትሆናለህ። ያን ጊዜ የሙታንን ትንሣኤ ተስፋ ትታመን ዘንድ አለ። በእውነት እነግርሃለሁ አለችው። ንጉሡም መለሰ፣ ቡሩክት ቅድስት አርሴማን እናንተ በክፉ ቅጣት ብጨርስና ይህን ሁሉ ብሆን አያሳዝናችሁምን? ነገር ግን ሕያው እንደሆናችሁ ብተዋችሁ እርሱ ያሳዝናል አላት። በእኔና በክቡራን አማልክቶቼ ላይ ስትስቁና ስትዘባበቱብኝ ዘንድ። ያ ንጉሥም ግን ክፉ የሆነ ሞቱን አላሰበም። ልብ እንደሌላቸው እንደ እንስሳ ተመሰላቸው እንጂ እንደ ሰው አይደለምና በኤርትራ ባህር መካከል ከሰራዊቱ ጋር እስከሚጠፋ ድረስ የእስራኤልን ልጆች መልቀቅን እምቢ እንዳለ እንደ ግብጽ ንጉሥ ፈርዖን ልቡን እግዚአብሔር አጠንክሮታልና። ይህን ሲባባሉ ወታደሮች የእሳት ነበልባሉ መፍላቱን ለንጉሡ ነገሩት። ያይ ዘንድም ተነሳ። የእሳቱን መፍላትም አየ። ከእስር ቤት የታዘዙትን ያመጧቸው ዘንድ አዘዘ። ከዚያ ከጋን ውስጥ የእሳቱ ነበልባል ፍላት ከሩቅ ሲዘላየ። ንጉሡም ቅዱሳን ሰማዕታትን ብጽዕት ቅድስት አርሴማን ይጥሏቸው ዘንድ አዘዘ። እንደ ነጎድጓድ የሚሰማው ነበልባሉ ከመፍላት ኃይል የተነሳ የሰዎች የፍጅት ድምፅ አይሰማም። ከሰዎችም ወደ እርሱ መቅረብ የቻለ የለም። ቅዱሳኑን ወደዚያ ነበልባል የሚጥላቸው የጨከነ የለም። እርስ በርሳቸው አንዱ በአንዱ ላይ ይጠቃቀሱ ነበር እንጂ ከሰራዊቱ ሁሉ ቡሩክት አርሴማን ይገፏት ዘንድ የቻለ የለም። ቡሩክት ቅድስት አርሴማም ወደ ቅዱሳኑ ሰማዕት ሁሉ ተመልሳ አባቶችና ወንድሞች ሆይ የእሳቱን ነበልባል መፍላት ባያችሁ ጊዜ ልባችሁ አይደንግጥ። ከእናንተም አንዱ የሚወጣና የሚወገድ የሚጠራጠርም እንዲሆን አታድርጉ አለቻቸው። መድኃኒታችን በእኔ ዘንድ ከሁሉ የሚበልጥ ሥጋውን ለእሳት ወይም ለሰይፍ ለስለት ወይም እንደ በጎችና ላሞች የሚታረድ ወይም ለጊንጦችና ለአውሬዎች የሚሰጥ ይበልጣል ያለውን ልብ አድርጉ። ዳግመኛም እሳት ወርቅን ከሚያጠራው በቀር ምን ያደርገዋል? ትዕግስት ላለበትም መከራው እንዲህ ነው። እናንተ ይችን ዓለም አላፊና ላቂ እንደሆነች አስቡ። በውስጧ ደስታና ሐሴት የሚያደርግ እንደ ጥላ ያልፋል፣ እንደ ቅጠል ይረግፋል፣ እንደ ሕልምም ይሆናልና። ይህንን ሁሉ መከራ ብትታገሱ ግን እስከ ዘላለም ድረስ ሞትና ሐዘን ደዌና ሕማም ሁሉ በሌሉበት በሰማያት ትደሰታላችሁ። ከዚህ በኋላ ዳግመኛ አትሞቱም። እግዚአብሔር ለሚወዳቸው ልብና የህሊና ጠባይ እንደሌላቸው እንደ እንስሳ የሆኑና የፈጠራቸውን በማያውቁ በካህዲዎች፣ በጣዖት አምላኪዎች፣ በኃያላን ነገሥታት፣ በወንጀለኞች መኳንንት ዘንድ የዚህን ዓለም መከራ ለታገሱ ወደ አዘጋጀው ወደ ገነት ደስታ ትገባላችሁ። እነሱ ግን ለቅሶና የጥርስ ማፋጨት ባለበት በገሃነም ውስጥ ፍዳቸውን ያገኛሉ። ያን ጊዜ እነዚህ ቅዱሳን ቡሩክት ቅድስት አርሴማን በአንድ ቃል እያመሰገኑ እህታችንና እመቤታችን ሆይ እኛ ግን ይህንን መከራ ምንም አንፈራውም። አምላካችን መድኃኒታችን በአንቺ ጸሎት ይረዳናልና ላመነውና እርሱን ለተወከልነው ሁል ጊዜ መልካሙን ይሰጠናል። በዚህ ወንጀለኛ እጅ መከራ እንቀበል ዘንድ የደስታንና የሐሴትን የምስራች ትነግሪንና ታረጋጊን ዘንድ ወደ እኛ መምጣትሽ መልካም ነው ብለው መለሱ። አሁንም ከዚህ የእሳት ቅጣት እንደምንድንና በዚህ ከሃዲ አመፀኛ የሰይጣን መልእክተኛ ንጉሥ ዘንድ መሳለቂያ እንዳንሆን በላያችን ኃይሉን እንደማያሳይ ተስፋ እናደርጋለን። ከዚህ በኋላ ዕድሜው 15 ዓመት የሆነ ዲያቆን ስሙ
ጤሜሊዮስ የሚባል አንድ ሰው ከነሱ ተነሳ። በዕድሜውም ከነሱ ያንሳል፣ በጥበብና በእውቀት ግን ይበልጣል፣ መንፈስ ቅዱስ በላዩ አድሮበታልና። ቡሩክትና ብጽዕት አርሴማን የረድኤት መንፈስ ትሆኚ ዘንድ እግዚአብሔር አንቺን በእውነት ላከልን። ወደ ዘላለም ሕይወት የምትመሪና የወንጀለኞች ነገሥታት ስንፍናን የምትገልጭ በእውነት የምታስተምሪ አንቺ ነሽ። ከሚከራከሩንና ከሚያሰቃዩን ክፉ ሰዎች አንቺ በገድል በሰማዕትነት እንደምትበረቺ አሁን አወቅን አላት። ዳግመኛም ወደ ቅዱሳኑ ተመልሶ የእግዚአብሔር አገልጋይ የሆነች ይህች ብሩክት እህታችን አርሴማ በእውነት መከረችን፣ አረጋጋችን። ለነዚህ ከሃዲዎች መሳቂያና መዘባበቻ እንዳንሆን እንደ አንበሳ ወደሚጮኸው ወደዚህ እሳት ነበልባል መግባትን እናፋጥን አላቸው። እግዚአብሔርም ይረዳናል ያድነናልም። በፊታችን የሚነደውን የእሳት ነበልባል ያጠፋል። በመንፈስ ቅዱስ ኃይል ለምንጋደለው በላያችን ኃይሉን ያሳያል። አሁንም ወንድሞችና አባቶች ሆይ የበረታን ቃልን ለመጻፍ እንደሚበረታ እንደተቀረጸ ብር እግዚአብሔር እንደሚያበረታን እንደሚያድነን ጌታችን ስለ ወንዶችና ስለ ሴቶች ነፍሳችሁን አታዝሉት፣ አባታችሁ ከፈቀደ መንግስቱንና ጽድቁን ይሰጣችኋል ብሎ እንደተናገረ። ዳግመኛም እመቤታችን ማርያም ሐዋርያትን ደካማው ይበረታል፣ ደረቁ ይለመልማል፣ ለምለሙም ከፊት ይቃጠላል እንዳለቻቸው አሁንም ወንድሞችና አባቶች ሆይ የሚጠላንን የጠላት ኃይል በሐሳቡ ክፉ የሆነውን ድል እናድርገው፣ ብርቶችና ጨካኞችም ሁኑ አለ። ቅዱሳኑም በአንድ ቃል መለሱ፣ በአምላካችን በክርስቶስ እምነት እኛ የጨከንነን፣ በሞትም ቢሆን በሕይወትም ቢሆን ባለውም በሚመጣውም ቢሆን በሰይፍም በእሳትም ቢሆን በየጉድጓዱም በየገደሉም ቢሆን በምድር አውሬዎች ጥርስም ቢሆን በጎስቋሎች ጦርም ቢሆን የክርስቶስን ፍቅር የሚያስተውን የለም አሉት። አሁንም ሕያውና ማህየዊ ለሆነ ለእግዚአብሔር ልጅ ለክርስቶስ ሰማዕትነት ፍጻሜ በጨከነ ልብ ሩጫን እናፋጥን። ዳግመኛም ከነሱ የሚበልጠው ጌርሎስ ተነስቶ በእውነት ለዘላለም ሕይወት መራሄት የሆንሽ ብጽዕት አርሴማ አንቺ ነሽ። ስምሽን የሚጠሉ በእግዚአብሔር ዘንድ የተጠሉ ይሆናሉ። የሚጣፍጠውን ስምሽን የሚያጠፉ በእሳት መካከል እንዳለ ሰም ይቀልጣሉ። ብሩህና የተሸለመው ፊትሽን የሚመቱ በረግረግ ውስጥ ይወድቃሉ። ሕያው እንደሆኑ ወደ ሲኦል ይወርዳሉ። በእሳት ምድጃ ይጥሉሽ ዘንድ የሚወዱ በሲኦል በታች ይሰጥማሉ አለ። አሁንም ወደ ዘላለም ሕይወት መምራትሽን አስቀድሚ። ብንሞትም እርሱ ያነሳናል፣ ብንበተንም እርሱ ይሰበስበናል፣ ወደ ጥልቅም ብንወርድ እሱ ይመራናል። ስለዚህ ከመንፈስ ወዴት እንሄዳለን? ከፊቱስ ወዴት እንሸሻለን? እስከ መጨረሻው ብንወጣ እሱ ከዚያ አለ። እርሱ ሁሉን ያውቃልና እኛም እርሱን እንታመናለን፣ ወደ መንግስቱም ያገባናል። ስለዚህም በምድር ያለውን ሞት አንፈራም፣ የዘላለም ሕይወት ተስፋለንና የአምላካችን ዱካ እንፈልግ ዘንድ ምርጦች ዕቃዎች እንሆን። ወደ ልዑል መገስገስን እናፋጥን፣ አንቺ ነገርሽንን የክብር አክሊል ይሰጠን ዘንድ። አንቺ በእውነት ንግሥትና ክብርት ነሽ። አርሴማ ሆይ ከኛ ትበልጫለሽ። የገድልሽ ዜና በዓለም ዳርቻ ሁሉ በእውነት ይነገራል። ከሁላችን የክብርሽ መንበር በፈጣሪያችን እግዚአብሔር ዘንድ ከፍ ከፍ ብሏልና የገድልሽን ዜናና ተአምርሽን የሚጽፍ የመከራን እሳት አያይም፣ ስሙ በሕይወት መጽሐፍ ይጻፋል። ከልቡ በኪዳንሽ የታመነ ያጻፈ ያነበበ፣ ዳግመኛም በመታሰቢያሽ ቀን ችግረኞችን ያጠገበ፣ የተራቆቱትን ያለበሰ፣ የተጠሙትን ያጠጣ፣
ወይም ለቤተ ክርስቲያን ስንዴና ዕጣንን የሰጠ ሥጋው ደሙን የተቀበለም ዳግመኛም በምስጋናና በመሐሌት በጸሎትና በስግደት ራሱንና አንገቱን ጎኑን ጉልበቱን ያስገዛ ያዘነበለ እግዚአብሔር ቃል ኪዳን እንደሰጠሽና ዛሬም ከመልአክ አፍ በሌሊት ራእይ እንደሰማኑ በግልጽ ከአንቺ ጋራ ወደ መንግሥተ ሰማያት ያልፋል። አሁንም ቅድስት አርሴማ ሆይ ፈጽሞ ደስ ይበልሽ። በኋለኛው ዘመን ከመላእክትና በቤተልሔም በይሁዳ በርጉም ሄሮድስ ከተገደሉት ሕፃናት ጋራ ፈጽሞ ትጫወቻለሽ። በመንግሥተ ሰማያት ትነግሻለሽ፣ የዘላለም ሕይወት ትወርሻለሽ። የእግዚአብሔር አገልጋዩ ቅድስት አርሴማ አንቺ ብጽዕት ነሽና። ብጽዕት ቅድስት አርሴማ ሆይ በቃል ኪዳንሽ የተማጸነውን ወዳጆችሽን ሁላችንን ለዘላለም ጠብቂን፣ አሜን። የብጽዕት ቅድስት አርሴማ ተአምር ይህ ነው። ጸሎትና በረከቷ ከሁላችን ጋራ ለዘላለም ይኑር፣ አሜን። በአርማንያ ሀገር ገበሬ የሆነ አንድ ሰው ነበር። ሰውየው ቸር ነበር፣ በስራውም ጠባይ መልካም ነበር። ራሱን ይረዳል፣ ነፍሱንና ቤተሰቦቹን የሚያድንበትን ሁሉ በየጊዜው ያስባል። በመክብብ ቃል እንጀራህን በውሃ መካከል ላይ ጣለው ከብዙ ቀን በኋላ ታገኘዋለህና እንዳለው፣ ከቀኑም በአንዱ እንደ ልማዱ ያርስ ዘንድ ወደ እርሻው ሄደ። በሮቹንም ጠመደ፣ የእርሻውንም ትልም ተለመ። እነዚያ በሮች መሄድን እምቢ አሉ፣ በጅራፍም ገረፋቸው። የቀንበራቸው ገመድ እስኪቆረጥ ድረስ በማስገደድ አራወጣቸው። ያን ጊዜ የብጽዕት ቅድስት አርሴማ ታቦት እንደ በረዶ መልኩ ያንጸባረቀ በመጎናጸፊያ ልብስ ተጠቅልሎ ከእግራቸው ስር ወጣ። ከግርማው ከፍታ የተነሳ እንደ ቅጠል ረገፉ፣ ደነገጡም። በሮቹም በሰው ልጅ ቋንቋ ተናገሩ። ግሩም የሆነ ይህን ምስጢር ለማየት ጳጳሳት፣ ካህናት ሁሉ ይምጡ፣ በብጽዕት ቅድስት አርሴማ ስምም የእግዚአብሔር ቤት በዚህ ይሰራልና በውስጧም ከዳር እስከ ዳርቻዋ ድረስ ቅዱሳን መነኮሳት ይበዛሉ አሉ። ያን ጊዜ የባለጸጋው ልብ ተመለሰ። በመጮህም እንዲህ አለ፣ እኔ ኃጢአተኛና ፍጹም በደለኛ ጎስቋላ ስሆን በዚች ዕለት እግዚአብሔር ያሳየኝ ይህን ምስጢር ያዩልኝ ዘንድ ካህናትና ጳጳሳትን ጥሩልኝ አለ። ከዚህ በኋላ ጳጳሳቱ ከካህናት ጋራ ንጉሱም ከሰራዊቱ ጋራ መጡ። በዚያም በፀሐይ ብርሃን የተሸፈነች ታቦትን አገኙ። በዚያ ባለጸጋ ላይ የሆነውን ይህንን ተአምር ያዩ አደነቁ። ድንኳንን ተከሉ፣ በዚያም ቀደሱ። ታላቅ በዓለም ሆነ። እንደዚች ዕለት ይህችም ታኅሳስ 6 ቀን ናት። ተአምርንና ድንቅን ለማስታወስ የእርሻውን ስንጥቅ ምልክት እስከ ዛሬ ድረስ አለ። ጸሎትና በረከቷ ከሁላችን ጋር ይሁን፣ አሜን። ዳግመኛ እናታችን ቅድስት አርሴማ ያደረገችው ተአምር። ስለ ክርስቶስ ፍቅር ዓለምን የናቀ ስሙ ገብረ ክርስቶስ የሚባል የእግዚአብሔር ሰው የሆነ አንድ ጻድቅ ነበር። ከጫኑበት ቤቱ በሌሊት ወጥቶ በሄደ ጊዜ ስሟ ቤተ ማርያም ወደምትባል ወደ አርማንያ ሀገር ደረሰ። በዚያም ከነዳያንና ከጦማዳሪዎች ጋር በትጋትና በምስጋና በራብና በጥም በመውዛትና በድካም በብርድና በመራቆት ለጾምና ለጸሎት ይተጋ ነበር። በዚች ቦታ አጠገብም የብጽዕት ቅድስት አርሴማ የመቃብር ቦታ ነበረች። በእኩለ ሌሊትም ወደ እርሷ ሄዶ ወዙ እንደ ውሃ ነጠብጣብ እስከሚፈስ ድረስ እንደ መንኮራኩር ብዙ ስግደትን ይሰግዳል። ያን ጊዜ ከብጽዕት ቅድስት አርሴማ ጋር ቅዱሳን ሁሉ መጥተው ተጋድሎውን በመልካም ይፈጽም ዘንድ የጽድቅ ነገሮችን ይነግሩት ነበር። ዳግመኛ ብጽዕት ቅድስት አርሴማ እንደ ፀሐይና እንደ ከዋክብት ብርሃን ለብሳ
በራሷ ላይ አክሊልን ደፍታ ታየችው። ዳግመኛም ወደ ቦታው ሁሉና በየዓመቱ የበዓሏ መታሰቢያ ወደሚደረግበት የምትባርካቸው ረቂቃን ክንፎች ነበሯት። ብጽዕት ቅድስት አርሴማም የእግዚአብሔርን ሰው ተናገረችው። የእግዚአብሔር ቅዱስ ጸሎት ዓለምን በያዘው ዘንድ ተሰማ። ይህንን ሲነጋገሩ በዚያች ገዳም ውስጥ ታላቅ ብርሃን ሆነ። ያን ጊዜ ቀድሞ የተሰወሩ ብዙ ቅዱሳን ተገለጡ። የዱር ዛፎችም ቃላቸውን ለማድመጥ ራሶቻቸውን አዘነበሉ። ራሶቻቸውን እንዳዘነበሉም ግንዳቸው አንዱ ከሌላው ጋር አንድ ሆኑ። በአንድነት ያለ ፍጹም አንድ ግንድ ሆነ፣ እስከ ዛሬ ድረስ አሉ። ይህችን ቦታ መካነ ተዋህዶ ብለው ጠሯት። እመቤታችን ድንግል ማርያም ከ15 ዓመት በኋላ እስከ ተገለጠችበት ድረስ በዚያ ታላቅ ተአምርንና ድንቅ ነገር ተደረገ። ጸሎትና በረከቷ ከሁላችን ጋር ይሁን አሜን። ሰማዕትነትን ከተቀበለች በኋላ በ3ኛው ዓመት ስለ ብጽዕት ቅድስት አርሴማ ተአምር ገናናነት ያየና የተናገረ ተአምርንና ድንቅን የሚያይ የጎርጎርዮስ ነገር ይህ ነው። የእርሱንም የተአምሩንና የገድሉን ዜና ለመስማት እጹብ ድንቅ ነው። በድርጣድስ ዘመን ስለ ሃይማኖት ክርክር ሆነ። ያን ጊዜ የእግዚአብሔር ቃል አስተማሪ ስለዚህም ነገር በገመድ እጆቹን እግሮቹን አስረው ረግረግ ወደሆነ ጥልቅ ጨመሩት። በየጊዜው በምሽት ምግብ ከምትሰጠው አንዲት መበለት በቀር የሚያየው ሳይኖር 15 ዓመት ያህል በዚያ ተቀመጠ። 15 ዓመት በተፈጸመ ጊዜ በእግዚአብሔር ትእዛዝ ወጣ። በከሃዲው በንጉሥ ድርጣድስ ዘመን ስለ ቀናች ሃይማኖት በተጋደሉ በቅዱሳን ደናግልና በብጽዕት ቅድስት አርሴማ ስም ቤተ ክርስቲያን ይሰራ ዘንድ ወደደ። አናጺዎች የቤተ መቅደስን ድንጋዮች ሲለኩ ያን ጊዜ ነጫጭ ርግቦች መጥተው በአናጺዎች ላይ ይጋረዳሉ፣ ክንፋቸውንም ይዘረጋሉ፣ የመቅደሷንም የሥራ መጠን ያሳያሉ። ብፁዕ ጎርጎርዮስ ግን በመላእክት ቋንቋ ይናገሩት ነበር። የቅዱሳት ደናግል ነፍሳትም ርግብን ተመሰሉ። እነዚያም ርግቦች አስቀድመው ስለ ገነት የጌጥ ውበት ብዙ ነገርን ተናገሩ። ዳግመኛም ስለ ቅዱሳን ሰማዕትና ጻድቃን አኗኗር ሁሉ እንደ ሥራው በሚከፈልበት ጊዜ በመከራና በፍርድ ቀን ትልቅ ክርክር እንዳለባቸው፣ ስለ ኃጢአተኞች በኋለኛው ዘመን ብዙዎች ሐሰተኞች ነቢያት እንደሚመጡ፣ ወርቅንና ብርን በመስጠት ብዙዎችን እንደሚያስቱ፣ የሐሰት ነገርን በሚናገር በመጽሐፍ ቃልም በወንጌል ቃል እንዳለው እኔም አስቀድሜ የነገርኳችሁ በእውነት ነግራችኋለሁ። እነሆ ከዚህ አለ ወይም በምድረ በዳ አለ ቢሏችሁ አትውጡ፣ በቤት ውስጥ ነው ቢሏችሁም አትመኑ። መብረቅ ከምስራቅ እንደሚመጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። የሞተ ነገር ካለበት አሞሮች ከዚያ ይሰበሰባሉ። ከዚያች ወር መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ፈጥነው ይወድቃሉ። ያን ጊዜ እንዳያስቷችሁ ተጠንቀቁ። ተዘጋጅታችሁም ኑሩ ብለው ብዙ ነገርን ለቅዱስ ጎርጎርዮስ ነገሩት። በ10 ወሮች አብያተ ክርስቲያናትንም ሰርቶ ጨረሰ። መስከረም 29 ቀን ቀደሰ። በዚያም በብፁዕ ጎርጎርዮስ የጸሎት ኃይልና በብጽዕት ቅድስት አርሴማ ልመና ለበሽተኞች ድህነት ተደረገ፣ ለጻድቃንም ዋጋ ተሰጠ። የእነዚህ ቅዱሳን ጸሎት ሁላችን ሕዝበ ክርስቲያን ዘወትር እስከ ዘላለሙ ድረስ ይጠብቀን፣ አሜን።